ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬው ቪዲዮ ዩቲዩብ ላይ ጀማሪ ልትሆኑ ትችላላችሁ፣ ወይም ዩቲዩብ እየሰራችሁ ያላችሁ ልትሆኑ ትችላላችሁ። ቻት ጂፒቲን በመጠቀም የተሻለ እንዴት መስራት እንደምችሉ እናያለን ማለት ነው። እንዳልኳችሁ አዲስ የከፈታችሁትም ገና አዲስ ዩቲዩብም ካላችሁ ቻት ጂፒቲን እየተጠቀማችሁ ከሄዳችሁ በጣም የተሻለ ኮንተንት እንደዚሁም የሚታይ ኮንተንት እየሰራችሁ መሄድ ትችላላችሁ ማለት ነው። የቪዲዮ ሀሳቦችን ከማግኘት እስከ መጨረሻው ፖስት እስከማድረግ ድረስ ያለውን እንዴት መጠቀም እንደምንችል በቻት ጂፒቲ ማለት ነው አሳያችኋለሁ። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ነው ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናል ትደግፋላችሁ። አዳዲስ ቪዲዮም ስለቅቶ ሊደርሳችኋል። በተጨማሪም እዚህ ቲቪ ላይ ከገባችሁ በኋላ ሆም የሚል አለ። ሆምን ትነካላችሁ። ሆምን ነክታችሁ ወርታችሁ ወረድ ስትሉ እዚህ ጋር የምትመለከቱት ማይ ሰከንድ ዩቲዩብ ቻናል የሚል ሁለተኛ ቻናል ያለ እሱን ነክታችሁ ስትገቡ ካሁን በኋላ አዳዲስ ቪዲዮዎች ወደምለቅበት ወደዚህኛው ወደ አዲሱ ቻናል ይወስዳችኋል። ይህንንም እየገባችሁ ላይክ ሰብስክራይብ እያደረጋችሁ አዳዲስ ቪዲዮዎችን ማየት ትችላላችሁ ማለት ነው። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ አሁንም ማሳያችሁ እናንተ በስልካችሁም በኮምፒውተራችሁም መጠቀም ትችላላችሁ። ቀጥታውን ቻት ጂፒቲያችንን ከመክፈት እንጀምራለን ማለት ነው። ስለዚህ ቻት ጂፒቲ ብላችሁ ማንኛውም ብሮዘር ላይ ሰርች ማድረግ ትችላላችሁ። ምናልባት ቻት ጂፒቲ ተጠቅማችሁ ማታውቁ ካላችሁ አጠቃቀሙን ቪዲዮ ለቅቅ ያለው እዚህ ኢንዲ ስክሪን ላይ ማስቀምጥላችኋለሁ መመልከት ትችላላችሁ። ለምሳሌ አሁን ሀሳብ ከማመንጨቱን ጀምር። አሁን የዩቲዩብ ሀሳብ በአጋጣሚ ላይ ኖራችሁ ይችላል ማለት ነው። የምታውቁት ኒች ይኖራል ወይም የመረጣችሁ የተለያዩ ዘርፎች አሉ። ነገር ግን ምን ላይ ልስራ ብላችሁ ካልወሰናችሁ እዚህ ጋር ሰጀስት እንዲያደርጋችሁ ማድረግ ይቻላል ማለት ነው። እዚህ ጋር እንደምታዩት ጊቭ ሚ ዩቲዩብ ቪዲዮ አይዲያ ብየዋለሁ። ኒቼን አልወሰንኩለትም እንዳልኳችሁ ማለት ነው። ስለዚህ ከዚህ ጀምራችሁ መሄድ እንድትችሉ ነው። ኢንተር ልበለው። ከዛ እዚህ ጋር በኒች ከፋፍሎ ያመጣል። ቴክ እና ጋጀት አለ። ዝቅ ስታረጉት ላይፍ ስታይል፣ ብሎጊንግ እናንተ ያላችሁበትን ከነዚህ ውስጥ መምረጥ ትችላላችሁ። ከዛ በዚሁ አጋጣሚ ግን ይህንን በአማርኛም እንዲጽፍላችሁ ማድረግ ይቻላል። በእንግሊዝኛ በፈለጋችሁት ቋንቋ መጻፍ ትችላላችሁ ማለት ነው። ለምሳሌ እኔ ስለ ቴክኖሎጂ ነው መስራት የፈለኩት ብዬ ካሰብኩኝ እዚህ ጋር መጣና ቴክ እለዋለሁ እንደዚህ ማለት ነው። ከዛ ኢንተር እንደምታዩት ግሬት ካለ በኋላ የተለያዩ ቴኮችን ወይም ከቴክ ጋር የተገናኙ እንትኖችን እያመጣልኝ ነው። ቴክም ሆኖ ብዙ አማራጮች አሉ። ለምሳሌ ጠበብ ለማድረግ ስለ ኮምፒውተር ነው መስራት ያሰብኩት። ስለዚህ አባውት ኮምፒውተር ልበለው። ከዛ ኢንተር ልበል ወይም ልላክለት። ስለ ኮምፒውተር የተለያዩ ዝርዝሮችን ያመጣልኛል ማለት ነው። እዚህ ጋር እንደምታዩት ጌሚንግ እያለ በጣም ዝርዝሮች አመጣ። ለምሳሌ እኔ አሁን የፈለኩት ደግሞ ከፍ ልበልና ወደ ላይ ስለተለያዩ የኮምፒውተር ችግሮች ከሆነ እዚህ ጋር ፒሲ ፐርፎርማንስ ኤንድ ትረብል ሹቲንግ የሚለውን ልምረጠውና ኮፒ ላድርገው። ታይፕ ማድረግም ትችላላችሁ። ከዛ እዚህ ጋር ልምጣና ፔስት አደርግለታለሁ ማለት ነው። ፔስት አደርጋለሁ። ስላልጨረሰ ነው ይሄላኛውን እናስጨርሰው። ጨረሰ። ከዛ ይሄን ልላክለት። እዚህ ጋርም ከዛ ዝርዝሮችን አመጣልኝ አንደኛ ሁለተኛ እያለ ማለት ነው። ለምሳሌ ኮምፒውተራችሁ እንዲፈጥን እዚህ ጋር እንትን አለ። ከዛ ደግሞ እዚህ ጋር ፊክስ ማድረጊያ መንገዶችም የተለያዩ እንትኖች አሉ። አሁንም እዚህ ጋር ካመጣልኝ ውስጥ አንደኛውን ልጠቀም። ለምሳሌ ኮምፒውተራችን እንዴት ማፍጠን እንችላለን የሚል ቪዲዮ መስራት አስቤ ከሆነ አሁን ካየኋቸው በኋላ ሀሳቡ ከመጣልኝ ማለት ነው ከስር መጥቼ ጽፈዋለሁ ወይም ኮፒ ማድረግ ይቻላል። እንደምታዩት በጣም ብዙ ዝርዝር ነው የሚያመጣላችሁ። 15 አካባቢ ደርሷል። ቦነስ ሁሉ እየጨመረልኝ ነው። እዚህ ጋር ልምጣና ግን ፔስት ላርጋት። ኮምፒውተር ስለማፍጠን ነው አሁን መስራት የፈለግኩት። ስለዚህ ይሄን ነካለው። አሁን ስክሪፕቱ ጀመረ ማለት ነው። እንደምታዩት ታይትል ሰጠኝ። እዚህ ጋር ይሄን መጠቀም ይቻላል ማለት ነው። ወደ 10 ቲፖችን ነው ሰጣለሁ ያለኝ ማለት ነው። እንደምታዩት መግቢያ ይሄንን ማንበብ ትችላላችሁ። በተለይ አሁን ዩቲዩብ አውቶሜሽን ላይ በተለያዩ ቋንቋዎች እያስነበባችሁ ኢንተርናሽናል የሆኑ ኮንቴንቶችን መስራት ይቻላል። በአማርኛም ልትሰሩ ትችላላችሁ። መግቢያ ያለው እዚህ ጋር እንደምታዩት። ከዛ እዚህ ጋር እንትኖቹን እየነገረኝ ነው ማለት ነው። ዲሴብል አነሰሪ ስታርታፕ ፕሮግራም አለኝ። ስለዚህ ይሄንን ዩቲዩብ ላይ ሊሆን ይችላል የትም ቦታ ቼክ አድርጋችሁ እንዴት እንደሚደረግ አንድ እንትን አገኛችሁ። ኮምፒውተር ማፍጠኛ ይሄኛው ነው ማለት ነው። ስለዚህ ቪዲዮን ስቀርጽ አሁን ይሄንን እንዴት ማጥፋት እንደምችሉ እያሳየው መስራት እችላለሁ ማለት ነው። ከዚህ በፊት እንደምታስታውሱ ኮምፒውተር ማፍጠኛ የተለያዩ መንገዶችንም ስሰራላችሁ ነበር። በዚሁ አጋጣሚ እነሱ መመልከት ይቻላል። ስንት ሰዓት መፍጀት እንዳለባችሁም እዚህ ላይ ነግራችኋል። ከ30 እስከ 2 ደቂቃ ሊፈጅ ይችላል። ይሄንን እያብራራችሁ ማለት ነው። እንደምታዩት አብራሩ ይላችኋል እዚህ ጋር። ከዛ ደግሞ አሰራሩን ሁሉ ያሳያችኋል። ሁለተኛ ብሎ ደግሞ እዚህ ጋር እንደምታዩት ክሊን አፕ ዩር ሃርድ ድራይቭ ብሏል ማለት ነው። ስለዚህ ይህንንም ሃርድ ድራይቫቸውን እንዴት ክሊን እንደሚያደርጉ ማሳየት ይችላሉ ማለት ነው። ስለዚህ ጥያቄ ደግሞ ካላችሁ እዚሁ ጋር ግልጽ ካልሆነ ኮፒ ማድረግም ትችላላችሁ። ይሄን ኮፒ እናድርገውና እዚሁ ጋር መጠየቅ እንችላለን። ወይም ሌላ ቻት ጂፒቲ ልክፈትና ያኛውን እንዳይረብሽብኝ ሃውቱ ብዬ ልጠይቀው። ይሄንኑ ፔስት ላድርግለትና ሃውቱ ክሊን አፕ ዩር ሃርድ ዲስክ የሚለውን ይሄን ልንቀይረው እንችላለን። ሃርድ ድራይቭ ልበለው። ከዛ ልላክለት። ከዛ እንደምታዩት እንዴት አድርጌ
ይሄን ነገር ሃርድ ድራይቭን ክሊን ማድረግ እንዳለብኝ እዚህ ጋር ስቴፖቹን ያሳየኛል። ስለዚህ ይሄን ተከታትዬ አፕላይ አደርገዋለሁ ማለት ነው። ቪዲዮዎችንም ማየት ትችላላችሁ። እነዚህን ርዕሶች ትወስዱና ዩቲዩብ ላይ ሄዳችሁ ቪዲዮዎችን እያያችሁ፣ ምክንያቱም ለሰዎች የምታቀርቡት ነገር እዚህ ቻትጂፒቲ ብቻ የሰጣችሁን ሳይሆን ሞክራችሁት የሚሰሩትን መሆን ስላለበት ማለት ነው። እንመለስ አሁንም ወደዚህ። ሶስተኛ እያለኝ እንደምታዩት ወደ ኤስኤስዲ ያሳድጉት ይላል። ከዚህም በፊት ሰርች የላችኋለሁ። ኤችዲዲ ከሆነም ፍጥነቱ ኮምፒውተራችሁ በጣም ዝቅ ያለ ነው የሚሆነው። ስለዚህ ይሄኛውን ሶሊድ ስቴት ድራይቭ ላይ ብታደርጉት የተሻለ ነው እያለ እየመከራችሁ ነው። ትክክለኛ ምክሮችን ነው እየሰጠ ያለው እዚህ ጋር እንደምታዩት። ስለዚህ እነዚህን ተጠቅሜ አሁን ቪዲዮዎቼን ቀርጻለሁ ማለት ነው። ከዛ በኋላ ቪዲዮዎቼን ቀርጬ ከጨረስኩ በኋላ ደግሞ ምን ሊያግዘኝ እንደሚችል ቼክ እናድርግ። አሁን ወደ ቻትጂፒቲ በድጋሚ እንምጣና እዚህ ጋር ጥያቄን ጠይቀው። ለምሳሌ ቻትጂፒቲ ቲፕ ፎር ዩቲዩብ ብዬ ጠይቄው ነበረ። እዚህ ጋር እንደምታዩት ኮንቴንታችንን እንዴት ክሬት እንደምናደርግ እየነገረ ነው። እዚህ ጋር መጀመሪያ ሀሳብ እንዴት እንደምናመጣ፣ ከዛ በኋላ ወደ ታይትል መሄድ፣ እንደዚሁም ተምኔል መስራት ነው ማለት ነው። ቪዲዮአችን ሰራን፣ ከዛ በኋላ ኤዲት አደረግ ነው። ከዛ ፖስት ስናደርግም በጣም የሚያግዘን ብዙ ነገር አለ ማለት ነው። ለምሳሌ ታይትል ከመምረጥ ይጀምራል። ስለዚህ አሁን ታይትል ልጠይቀው። ከላይ ለጻፈልኝ ነገር ዩቲዩብ ታይትል ልበለው። አንድ ታይትል ሰጥቶኛል፣ ነገር ግን አማራጭ ታይትሎችን እንዲሰጠኝ ነው። እንደምታዩት ወደ 10 የሚጠጉ ቆንጆ ቆንጆ ታይትሎችን ወይም ርዕሶችን አምጥቶልኛል። ከዛ ይህንን ታይትል ቀጥታ ኮፒ አድርጌ ቪዲዮ ላይ ስጭን አስገባዋለሁ ማለት ነው። ከዛ በኋላ ሌላው ታይትል ከሰጣችሁ በኋላ ደግሞ ዩቲዩባችሁ ከተሰራ በኋላ የግዴታ ዲስክሪፕሽን ያስፈልገዋል። ምክንያቱም ዩቲዩብ የእናንተ ቪዲዮ ስለምን እንደሆነ የሚያውቀው ዲስክሪፕሽን ላይ በምታስቀምጡት ነገር ነው። ስለዚህ በቂ የሆነ ዲስክሪፕሽን ሊኖረው ይገባል ማለት ነው። ስለዚህ እሱንም ቀጥታ እዚሁ እንዲጽፍላችሁ ማድረግ ይቻላል። ዲስክሪፕሽን አልኩት፣ ከዛ ኢንተር እለዋለሁ ወይም ልክለታለሁ። እንደምታዩት እዚህ ጋር ቆንጆ የሆነ ዲስክሪፕሽን እየጻፈልኝ ነው ያለው። ከዛ ይሄንን ምንም ሳልነካካ ቀጥታ ኮፒ አድርጌ መውሰድ እችላለሁ። ምክንያቱም ከላይ ስላወራው ርዕስ ነው እዚህ ጋር ጠቅላላ አድርጎ ዲስክሪፕሽን የሚሰጠው ማለት ነው። እዚህ ጋር ያሉትን ነገሮች መተውም ከፈለጋችሁ መተው ይቻላል። የምትፈልጓትን ብቻ ፓርትችን ለምሳሌ ከፈለኳት ቆርጬ ኮፒ አድርጌ ቪዲዮ ላይ ዲስክሪፕሽኑን መጠቀም እችላለሁ ማለት ነው። እዚህ ጋር የምታዩዋቸው ሃሽታጎች አሉ። ይህንን ዲስክሪፕሽን ላይ የምታስገቡት ሰርች የመደረግ እድሉ ከፍ ያለ ይሆናል ማለት ነው እንትናችሁ። ተጨማሪ ከፈለጋችሁ ግን እዚህ ጋር መጠየቅ ትችላላችሁ። ሃሽታግ ትሉትና ሃሽታግ፣ ከዛ እዚህ ጋር እንደምታዩዋቸው በጣም ብዙ ሃሽታጎችን አምጥቶልኛል። ስለዚህ እነዚህን ሃሽታጎች ፖስት በማድረግበት ሰዓት በቀጥታ መጠቀም እችላለሁ ማለት ነው። እዚህ ጋር ያሉትን እንዳለ እመርጣቸዋለሁ። ከዛ ኮፒ ታደርጋላችሁ። ከዛ ቪዲዮአችሁ ጋር ሄዳችሁ ሃሽታግ ላይ ማስገባት ማለት ነው። ለምሳሌ አንደኛውን ቪዲዮን እንትን ልበለውና ላሳያችሁ። ለምሳሌ እዚህ ጋር የምትመለከቱት ቪዲዮ አለ። ከዛ በኋላ እዚህ ጋር ጠይቄው ዲስክሪፕሽን ሰጠኝ። ኮፒ አድርጌ እዚህ ጋር መጣሁት። ዝቅ አድርጌ ደግሞ እንትኑን ላሳያችሁ። አሁን ሃሽታግ ያልኳችሁን ቦታ ጋር እዚህ ጋር እንግባና እንደምታዩዋቸው እንዳለ እሱ የሰጠኝን ሃሽታግ ነው እዚህ ጋር አምጥቼ ያስገባኋቸው ማለት ነው። ስለዚህ ሰርች ሲደረግ የመገኘት እድሉ በጣም ነው የሚጨምርላችሁ፣ ወይም ሰርች ኢንጂን ኦፕቲማይዜሽኑ ማለት ነው ሲኦ ይጨምርላችኋል። ስለዚህ አሁን ሃሽታግ ሰጥቶናል። አንድ የዘለልነው ደግሞ ምንድነው፣ ለምሳሌ ተምኔልም ስታዘጋጁ እንዲያግዛችሁ ማድረግ ትችላላችሁ ማለት ነው። ስለዚህ ሊጠይቀው ለምሳሌ ዩቲዩብ ተምኔል አይዲያ ልበለው። ዩቲዩብ ተምኔል አልኩት፣ ወይም ደግሞ ዩቲዩብ ተምኔል አይዲያ ነገር ልበልለት፣ ግልጽ እንዲሆንለት በደንብ። ከዛ ልላክለት። ከባክግራውንዱ ነው የሚጀምረው። እንደምታዩት ባክግራውንዱ ክሊን ቢሆን እያለ እዚህ ጋር ያስቀምጥላችኋል። ይህን እንዳልኳችሁ በአማርኛም በእንግሊዝኛም እናንተ እንትን ማድረግ ትችላላችሁ ማለት ነው። ከዛ ዋና ቴክስት ደግሞ መሆን ያለበት ይለኝና እዚህ ጋር ቦልድ አድርገው ከዛ ላርጅ ካረከው በኋላ እዚህ ጋር ያሉትን መጠቀም ትችላለህ እያለኝ ነው። ስፒድ አፕ ዩር ፒሲ ከዛ በኋላ ቴን ኢዚ ፊክስ ብዬ ጎል አድርጌ ብጽፈው የመታየት እድል አለው እያለ ነው። ከከለሩን ሁሉ ያማክራችኋል እንዲህ አይነት ከለር ብትጠቀሙ እያለ። እዚህ ጋር ደግሞ ሰው ብታስገቡ ይላችኋል። ግዴታ አይደለም፣ ኦፕሽናል ነው እዚህ ጋር። ነገር ግን በተለይ የሰው ፊት ባስገባችሁ ቁጥር የመታየት እድሉ እየጨመረላችሁ ይሄዳል። የሰው ፊቶችን ደግሞ ከተለያየ ቦታ ላይ ማግኘት ትችላላችሁ፣ ጀነሬት ማድረግም ስለሚቻል ማለት ነው። እኔ ቪዲዮ ላይ ብታዩዋቸው እዚህ ጋር የምታዩት አይነት የተለያዩ እንትኖች አሉ። እነዚህን ከፒክሳቤ ከፒክስል ከተለያዩ ቦታ ማግኘት ይቻላል። ኢንድስክሪን ላይ ማስቀምጥላችኋለሁ ሙዚቃዎችን ጀምሮ ከየት ማግኘት እንደምትችሉ ማለት ነው። ከዛ ይህን ሁሉ ካደረጋችሁ በኋላ ቪዲዮአችሁን ኤዲት አድርጋችሁ ቀጥታ ፖስት ታደርጉታላችሁ። ፖስት ካደረጋችሁ በኋላ ደግሞ ኮመንቶች ሲጻፉላችሁ ኮመንት ስትመልሱ እንዲያግዛችሁ ማድረግ ትችላላችሁ ማለት ነው። እሱ ብዙ ጊዜ ሊያስቸግራችሁ ይችላል፣ ነገር ግን እስከዛም ድረስ ልንጠቀመው እንችላለን ማለት ነው። እዚህ ጋርም እንደምትመለከቱት ያስቀምጥላችኋል። ኮመንቶችን እንድትመልሱም ያግዛችኋል ማለት ነው። ለምሳሌ እኔ አንድ ኮመንት ልመልስና ላሳያችሁ። እዚህ ጋር ለምሳሌ አንድ የተሰጠኝ እንትን አለ እዚህ ጋር የምታዩት ማለት ነው። ልመልስ። አሁን ይህንን በራሴ ቋንቋ በተለያየ እንትን መመለስ እችላለሁ። ለእናንተ ለማሳየት ግን ምን እናደርገዋለን? ኮፒ እናርግና እንውሰደው ይሄን ኮመንት እዚህ ጋር ማለት ነው። ከዛ ኮንትሮል ሲ ወይም ኮፒ ብለን መውሰድ እንችላለን። ቻትጂፒቲ አሁንም አዲስ ልክፈት። በዚሁ አጋጣሚ ቻትጂፒቲ ላይ እዚች ጋር ራይትኛዋ ኒው ቻት ብዬ መክፈት ይቻላል እዚህ ጋር ማለት ነው። ይሄኛው እንዳይጠፋብን
ስለፈለኩኝ ነው ለጊዜው። በቀላሉ ሪስፖንስ ወይም ደግሞ ሪፕላይ ማለት ትችላላችሁ ማለት ነው። ሪፕላይ ፎር ዲስ ኮመንት ልበለው ወይም ለዚህ ኮመንት ብላችሁ በአማርኛ መጻፍ ይቻላል ተባብለናል። ፔስት ላድርገው ኮንትሮል ቪ ከዛ ልላክለት። እንደምታዩት ይህን ቆንጆ ሜሴጅ ጻፈልኝ ማለት ነው። ምክንያቱም ሰዎች አክብረዋችኋል። ለእናንተ ረዘም ያሉ ሜሴጆችን ሲሰጧችሁ በምትችሉት ቋንቋ ታይፕ እያደረጋችሁ መጻፍ ይቻላል። እንደዚህም ደግሞ ፎርማል የሆኑ እንትኖችንም መላክ ትችላላችሁ ማለት ነው። ያ ቁርኝታችሁን እያጠናከረው ይሄዳል። እንደ ማሳያም እንዲሆን በቀጥታ ይሄንን ኮፒ አላርገውና ላሳያችሁ። እዚህ ጋር ልምጣና ፔስት ወይም ኮንትሮል ቪ ብዬ ከዛ ሪፕላይ እመልሳለሁ ማለት ነው። ላይክ ማድረግም ትችላላችሁ። አማራጭ ደግሞ ከፈለጋችሁ አናዘር ኦፕሽን እያላችሁም መቀጠል ይቻላል። ሌላው ደግሞ ኮንቴንት ካላንደርም እንደሚያዘጋጅልን ይነግረናል። ለምሳሌ ቺን ኮፒ ላርጋትና ያዘጋጅልን ብዬ ካሰብኩኝ ይሄ ለምሳሌ እዚህ ጋር ፔስት ላርገው። እዚህ ጋር ዝርዝሮች ያስቀምጥላችኋል። እነዚህን እያነበባችሁ በእነዚህ መመራት ይቻላል። መጨረሻ ላይ ደግሞ በቴብል መልክም ኤግዛምፕል ብሎ ያስቀምጥላችኋል እንደምታዩት ማለት ነው። ቀን ታስቀምጣላችሁ። ከዛ ኮንቴንት ታይትላችሁን አስቀምጣችሁ እንደዚሁም ታይፑን ለምሳሌ የተቀያየጠ ነገር የምትሰሩ ከሆነ ሰኞ እንትን ፖስት አለው፣ ቭሎግ ፖስት አለው፣ ማክሰኞ ቱቶሪያል፣ እንደዚሁም ደግሞ እዚህ ጋር ፕላትፎርሞችን ሁሉ ማስቀመጥ ይቻላል ማለት ነው። ኢንስታግራም ላይ ነው፣ ዩቲዩብ ላይ ነው፣ የተለያዩ ቦታ ላይ እነዚህን ኮፒ አድርጋችሁ የምትፈልጉት ቦታ ጋር ወስዳችሁ ኤዲት ማድረግ ትችላላችሁ። እንደዚህ ይሄን ደግሞ ኮፒ ማድረግ ካልፈለጋችሁም የራሳችሁን እቅድ የምታወጡባቸውን ቦታዎችም ይመክራችኋል ማለት ነው። ለምሳሌ ትንሽ ከፍ ብዬ ባሳያችሁ ራይት የሆነ ቱል ተጠቀሙ ወይም ትክክለኛ እንትኖች ይላችኋል። ከነዛ ውስጥ አንዱ እዚህ ጋር የምትመለከቱት ኖሽን ነው። በጣም ብዙ እቅዶችን መያዝ የምትችሉበት ቦታ ነው ማለት ነው። ከዚህም በፊት ስለ ኖሽን ሰፋ አድርጌ ሰርቼላችኋለሁ። አዲስ በቅርብ የተለቀቀ ቪዲዮ ነው። ኖሽን ማለት እችኛዋ ነች፣ እንትኗ እንክፈታት። ከዛ እቅዳችሁን እዚህ ማስቀመጥ ይቻላል ማለት ነው። እዚህ ጋር ለማስቀመጥ የሞከርኳችሁ አሉ። ከዛ ፖስት ሳደርግ ለምሳሌ እዚህ ላይ መጥቼ እንደዚህ ክሊክ አደርጋለሁ፣ እየሰረዘልኝ ይሄዳል ማለት ነው። እንዳልኳችሁ ኖሽን አጠቃቀምንም ኢንዲስክሪን ላይ ያስቀምጥላችኋለሁ። ከዛ መጠቀም ትችላላችሁ ማለት ነው። እንዳያችሁት ግን ትክክለኛ የሆኑ ምክሮችን ነው እዚህ ጋር የሚሰጣችሁ። ከነዚህ በተጨማሪም የተለያዩ ምክሮችን በፈለጋችሁ ሰዓት ልጠይቁት ትችላላችሁ ማለት ነው። ቻናላችሁን ለማሳደግ እንደዚሁም ቪው እንዲኖራችሁ ብዙ ነገር መጠየቅ ይቻላል፣ በአማርኛም በእንግሊዝኛም ማለት ነው። ለምሳሌ ቻናሌን እንዴት ላሳደግ ብዬ ልጠይቀው እዚህ ጋር በእንግሊዝኛ ያመጣልኛል። ከዛ ደግሞ በአማርኛ ከፈለኩት ድጋሚ በአማርኛ ይህንኑ ማዘዝ እችላለሁ ማለት ነው። ትራንስሌት እለዋለሁ። እንደምታዩት በቂ ማብራሪያ ሰጥቶኛል ማለት ነው። ስለዚህ እዚህ ላይ ያለኝንም ነገር ቻናሌ ላይ አፕላይ በማድረግ የተሻለ ውጤት ማምጣት ይቻላል ማለት ነው። እኔ አሁን በጣም ጥቂቱን ያሳየኋችሁ፣ እናንተ ከዚህም በላይ ልትጠቀሙበት ትችላላችሁ ማለት ነው። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ይህም ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንዲስክሪፕሽን ላይ የምታዩዋቸው ቪዲዮዎች አሉ፣ እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።